የብዝሃ ማንነት ባለቤት እንደ ቀለማት ውህድ ለዓይን የሚማርክ ለልብ የሚሞላ ውበትን የለገሱ ህዝቦች መኖሪያ ኢትዮጵያ የብዙ ብሔሮች፣ የብዙ ባህሎች፣ የብዙ ቋንቋዎች፣ የብዙ እምነቶች እና የሁለት ጾታዎች ሀገር ናት። ይሄን ተቀብሎ መኖር ያስፈልጋል። አቶ በላይ ወዲሻ በፌዴሬሽን ምክር ቤት ምክትል ጽህፈት ቤት ኃላፊ። ህብር ማለት የተለያዩ ብሔሮች፣ ቋንቋዎች፣ ባህሎች፣ ታሪኮች፣ አመለካከቶች፣ አስተሳሰቦች የሚኖሩባት ውብ የሆነች ሀገር ነች ኢትዮጵያ። ላለፉት ጊዜያት እነዚህን ውበትና ጥንካሬዎች በጋራ ገምዶ ለጠንካራ ሀገር ለህብረ ብሔራዊ አንድነት እንደ ጉልበት ለምን መጠቀም አልቻልንም? የብዙዎች ጥያቄ። ተናጥላዊ ማንነቶችን ከሀገራዊ አንድነት ጋር ማጣመር ያልቻልነውስ ለምንድን ነው? የተከበሩ አቶ ክፍሌ አማን በፌዴሬሽን ምክር ቤት የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ በእኛ ሀገር ውስጥ ባለፉት ኦልሞስት 27 ዓመታት ስንከተለው በነበረው የፖለቲካ ሐሳብ መሰረት ዋናው መሰረታዊ ጉዳይ የብሔር ብሔረሰቦችን መብት እናክብር በሚል እሱን ማክበር ተገቢ ነው። እሱን በተገቢ ሁኔታ ስራ ላይ መዋል ተገቢ ነው። ግን በአንድ በኩል ደግሞ ሀገራዊ ማንነት ላይ ትኩረት ሰጥተን ባለመስራታችን የተነሳ ሚዛኑ እንዲዛባ የተደረገበት ይለታል። ጭፍን ያለ የኔ ብሔር ብቻ የሚለው ወይም ሁሉ የለም አንድ ነው የሚለውን ብናደርግ ኢትዮጵያ ውስጥ አንችልም። ነጠላ ቡድናዊ ፍላጎትን ለማሳካት ነጥሎ ገንጥሎ ማሳየት የመጨረሻው መጠፋፋት ነው። እገዳደር ጥቅም የለውም። ሞከር ነው 60 ዓመት ኪሳራ። ኢትዮጵያ ህብር ነች። የ76 ብሔር ብሔረሰቦች ህብር ነች። የተለየ ከለር ነው ያለው። በልዩነት ላይ አንድነቱን በተገቢ ሁኔታ ብናስቀጥለው ነው። አንድነት ብለን አንፈጥጥም፣ ልዩነት ብለን አነጣጥልም። ነገር ግን ሁለቱንም ሚዛን አስጠብቀን መሄድ ብንችል ኖሮ ዛሬ በሀገራችን ውስጥ እያየ ነው ያሉት ምስቅልቅሎች አያጋጥሙ ነበር። በጣም ልዩነቶች ላይ ስለሰራን ተሰርቶ ስለነበረ ጽንፈኝነቶች፣ ልዩነቶች፣ ቡድንተኝነት እንዲህ አይነት ነገሮች ሰው ወደ የራሱ ብሔር ያጋደለበት ጊዜ ነው የነበረው። እሱ ደግሞ ምን ነው የሚያመጣው? አሁን እየታየ ያለው የቁርሾ የመጠራጠር እርስ በርስ የመጠራጠር ግጭት፣ ጥፋት ይዞ መጣ። ይሄ ለኛ አይበጅም፣ አያዋጣም። የብሔር ብሔረሰቦች ቀን ሲከበር የልዩነቱን ውበት ለአንድነት ለጋራ ሀገር ግንባታ ልናውለው ይገባል። ዳር 29 ለብሔር ብሔረሰቦች ትልቅ ቀን ነው። ብሔር ብሔረሰቦች በዚህ ሀገር ውስጥ እውቅና ያገኙበት፣ ባህላቸውን፣ ቋንቋቸውን፣ ወጋቸውን እንዲያለሙ እንዲጠቀሙበት ትልቅ ሀገር የምንገነባው ደግሞ ብሔር ብሔረሰቦቹና ህዝቦቹ አንድነት ስንፈጥር ነው። ይሄ ብሔር ብሔረሰብ ባህል እኮ የኢትዮጵያ ብሔር ብሔረሰቦችን አስተዋውቋል እኮ። እንደዚህ አይነት ብሔሮች አሉ፣ እንደዚህ ሀገር እኮ ነው ስንል የነበረው መጀመሪያ አካባቢ ከራሴ ተጀምሮ ማለት ነው። ኢትዮጵያ እንደዚህ መሆኗን አላቅም ነበር ነው። አሁን አንድ እንሁን፣ ግን አንድ አይነት ደግሞ አንሁን። ልዩ ልዩ ቋንቋ፣ ልዩ ልዩ እምነት እንደ ሀገር አንድ ለመሆን አይከለክሉንም። ብዙ ነን፣ ግን በጋራ ሆነን ይበልጥ ማማር እንችላለን። በግራንድ ኢትዮጵያ ውስጥ አንድ እንሁን። ሀገር የሚገነባው ደግሞ በአንድ አስተሳሰብ በአንድነት መንፈስ ሁላችን ስንነሳ ነው እንጂ በተናጣይነት አይደለም። የብዝሃ ማንነት ለህብረ ብሔራዊ አንድነት